በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዓለምን ሁሉ የሚገዛ የአባቶቻችን የአብርሃም፣ የይስሐቅ፣ የያዕቆብ የጻድቃን ልጆቻቸው አምላክ ሰማይና ምድርን ከዓለሞቻቸው ጋር የፈጠረ በቃሉ ትእዛዝ ባሕርን የገሠጻት ቀላዮችን የዘረጋ የሚያስፈራውን የወሰነ ኃይልህ ከመገለጡ የተነሣ ሁሉ የሚርድ የሚንቀጠቀጥ ለክብር ከፍተኝነት ፍጻሜ የለውም። የቁጣህ መቅሰፍት በኃጥአን ላይ ግሩም ነው። በትእዛዝህ ለሚኖሩ ይቅርታ ስፍር ቁጥር የለውም። ገናና አምላካችን የጌቶች ጌታ የንጉሶች ንጉሥ የሥጋም የነፍስም ፈጣሪ ልዑል እግዚአብሔር የተመሰገነ ይሁን። እመብርሃን እናታችን ጽዮን ወላዲተ አምላክ የአስጨናቂዎችሽም ልጆች አንገታቸውን ደፍተው ወደ አንቺ ይመጣሉ። የናቁሽም ሁሉ ወደ እግርሽ ጫማ ይሰግዳሉ። የእግዚአብሔር ከተማ የእስራኤል ቅዱስ የሆንሽ ጽዮን ይሉሻል። የተባለላት የባሕርያችን መመኪያ የንጽሕናችን መሠረት እናታችን ድንግል ማርያም የተመሰገነች ትሁን። እመብርሃን እናታችን ወላዲተ አምላክ የአብ ሙሽራው ማርያም የወልድ እናቱ ማርያም የመንፈስ ቅዱስ ማደሪያ ንጽሕት አዳራሽ ማርያም እመ አምላክ ቤዛይተ ዓለም የተመሰገነች ትሁን። ምግብ መጠጣቸው ስብሐተ እግዚአብሔር የሆነ ልዑል አምላካቸውን ያለ ዕረፍት የሚያመሰግኑ በመንበሩ ዙሪያ ሆነው ያለማቋረጥ ቅዱስ 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 የሠራዊት ጌታ እግዚአብሔር ምድር ሁሉ በክብሩ ተሞልታለች እያሉ የሚያመሰግኑ መላእክት፣ ሊቃነ መላእክት፣ ሰራዊተ መላእክት፣ ተራዳዮቻችን፣ ፈጥኖ ደራሾቻችን፣ ቅዱሳን ትጉሃን መላእክት ለአርባዕቱ እንስሳት፣ ለኪሩቤል፣ ለሱራፌል፣ ለ24ቱ ካህናተ ሰማያት በሙሉ የተመሰገኑ ይሁኑ። አባቶቻችን ነቢያት፣ ሐዋርያት፣ 72ቱ አርድእት፣ 36ቱ ቅዱሳን አንስት እናት አባቶቻችን የተመሰገኑ ይሁኑ። ዛሬም በዚህ ዘመን ስለ እውነተኛይቱ ተዋህዶ እምነታቸው በየገዳማቱ በየዋሻው በየበረሃው በየበዓታቸው ዓለምን ንቀው መንነው የክርስቶስን መስቀል ተሸክመው ድንጋይ ተንተረሰው በሜዳ ወድቀው ለነፍሳቸው ብቻ ያደሩ በጾም በጸሎት የተወሰኑ ረሃብ ጽሙን ታግሰው ቋርፍ ቀምሰው ግርማ ሌሊቱን ጾራ አጋንንቱን ጸባ አራዊቱን ፀሐይ ሐሩሩን ችለው እና ታግሰው ስለ ክርስቶስ ፍቅር ለእውነት ብቻ ያደሩ ብሎም እስከ ሰማዕትነት ዋጋ የሚከፍሉ አባት እናቶቻችን የተመሰገኑ ይሁኑ። ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ። ያለ እናታችን ወላዲተ አምላክ አማላጅነት ዓለም አይድንም። ያለ እናታችን ወላዲተ አምላክ አማላጅነት ሀገር አይድንም። ያለ እናታችን ወላዲተ አምላክ አማላጅነት ቤተሰብ አይድንም። ከታመነው ምስክር ከሙታንም በኩር የምድርም ነገሥታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደምን ከረማችሁ? የኢትዮጵያ የዓለም ብርሃን ዕንቁና ተወዳጅ ትጉሃን ቤተሰቦቻችን፣ እኔ የእናንተው ደካማ ኃጢአተኛ ወንድማችሁ እንዲሁም ልጃችሁ አንደበተ ጎልዳፋ ከንፈሮቼ የረከሱ ቢሆኑ ቅን ነገርን ለመናገር አፌን እከፍታለሁ። ከእናንተ ከተሰጡን ጥያቄዎች፣ አስተያየቶች መልስ ከሚፈልጉ አንዳንድ ነገር ለማለት እወዳለሁ። ይህም ማሳሰቢያ በጥሞና እንድታዳምጡት ስንል በብዛት በድግግሞች በውስጥ በሚመጡ ጥያቄዎችን መሰረት ያደረገ ስለሆነ እስከ መጨረሻው እንድታዳምጡት እናሳስባለን። በቅድሚያ በብዙ ከሚመጡ አስተያየት ጥያቄዎች ተነስተን አንዳንዶች ጊዜው በመቆየቱ ተስፋ የምንቆርጥ አለን ብላችሁናል። በመጀመሪያ ተስፋ መቁረጥ የአጋንንት ውጊያ ነው። ይህንን ላልተረዳችሁ ፈተና በልዩ ልዩ መንገድ በማንም ላይ አለ። ነገር ግን ፈተናውን ማሸነፊያችን መንገድ አንዱና ዋነኛው ከየት ተጠራን? ከየት ነው የተጠራ ነው? በዙሪያችን ስላሉ ፈተናዎች መሸበር የለብንም። ከየት ነው የተጠራ ነው? እግዚአብሔር እኮ ከአጋንንት
መንጋጋ ያወጣን ስንቶቻችን ነን? ከዚህ ከጠፋ ዓለም የተጠራን ስንቶቻችን ነን? ስለዚህ ያመለጥነው ዲያብሎስ አብዝቶ ይፈትናል፣ ግን አያሸንፈንም። ምክንያቱም በትንቢተ ሚልክያስ አንድ የልዑል እግዚአብሔር ኃይለ ቃል እንደሚያስረዳን እኔ ግን ወደ እግዚአብሔር እመለከታለሁ፣ የመድኃኒቴንም አምላክ ተስፋ አደርጋለሁ። አምላኬም ይሰማኛል። ጠላቴ ሆይ ብወድቅ እነሳለሁና፣ በጨለማም ብቀመጥ እግዚአብሔር ብርሃን ይሆነኛልና። በእኔ ላይ ደስ አይበልሽ፣ በእግዚአብሔር ላይ ኃጢአት ሰርቻለሁና። እስኪሟገትልኝ ድረስ ፍርድን ለእኔ እስኪያደርግ ድረስ ቁጣውን እታገሳለሁ ብለን ለሚፈትነን ክፉ መናፍስት መንገር ይጠበቅብናል። እኛ ያሸናፊው የቸሩ መድኃኔዓለም ልጆች ነን። እግዚአብሔርን የያዘ ያሸንፋል እንጂ አይሸነፍም። እግዚአብሔርን የያዘ የተዋህዶ የአሸናፊዋ እምነት ልጅ የሆነ እንዴት ይሸነፋል? ተዋህዶን የመሰረታት ክርስቶስ አይደል? ክርስቶስ ይሸነፋል እንዴ? እኛስ የሱ ቤተሰቦች ሆነን እንዴት እንሸነፋለን? የተጠራ ነው በመጨረሻው ዘመን ለቅዱስ ሕዝብነት ጭምር ነው። ይህ ማለት ከኃጢአት መንጻት፣ በማየ ቅድስና መንጻት፣ መታጠብ፣ በንስሐ ሕይወት መመላለስ፣ መዓዛ ሃይማኖት ሆኖ መገኘት፣ ለመልካም አገልግሎት መዘጋጀት፣ እንዲሁም እግዚአብሔር የጠራን ለክብር ከሆነ ለዛም ተጠብቆ መቆየት፣ ይሄ የዕለት ተዕለት ስራችን ሊሆን የሚገባ ነው። ምክንያቱም የተጠራንበትን የእግዚአብሔርን ዓላማ የድንግል ማርያምን ዓላማ ሁላችንም እናውቃለን። እግዚአብሔር ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር ትሆናለች። ኢትዮጵያ ርስተ ድንግል ማርያም ትሆናለች። ኢትዮጵያ የዓለም ብርሃን ትሆናለች። ኢትዮጵያ የዓለሙ ገዢ ትሆናለች ብሎን ይህንንም አምነን የእግዚአብሔርን እውነት መሰረት አድርገን በልባችን ሰንቀን ተዋህዶ እምነታችንን በልባችን ላይ እግዚአብሔር ተክሎልን በቅድስት ቤተ ክርስቲያን በፈረሰው በኩል ለመቆም የተጠራን ብሎም እግዚአብሔር ለዓላማው የተመረጥን እንዳለን በዛም ስብስብ ውስጥ እንዳለን ሁላችሁም የምትረዱት ሁላችንም የምንረዳው ነው። መቼም ቢሆን እግዚአብሔር ምድሪቱን ያለ አንድ ምስክር አይተው። በኖህ ዘመን አባታችን ኖህን፣ በሙሴ ዘመን ራሱ አባታችንን ሙሴን፣ እነ ኢያሱን፣ እነ ካሌብን፣ እንዲሁም በኤልያስ ዘመን ራሱ አባታችን ኤልያስን፣ ነቢየ ኤልሳን፣ በነ ዳዊት ዘመን ዳዊትን ልዩ ልዩ በሆነ ዓለም እግዚአብሔርን አሳዝነ በጠፋችበትም እንዲሁም ደግሞ እስራኤላውያን በነብይ መመራት ሰለቸን ባሉ ጊዜ ንጉሥ ያስፈልገናል፣ በንጉሥ እንመራለን ባሉ ሰዓት እግዚአብሔር ከሳኦል ጀምሮ ንጉሥ ባስቀመጠበት ጊዜና ሰዓት ቅድስት ሀገር ኢትዮጵያም እንዲሁም እስራኤል እንዲሁም በልዩ ልዩ መንገድ በነገስታትነት ደረጃ ዓለምን ብዙ ሀገራትን አንቀጥቅጠው በእግዚአብሔር ኃይል ሲገዙ የነበሩት ሁሉ ለምስክርነት እግዚአብሔር አቆሟል። ነገም ቢሆን ቅድስት ሀገር ኢትዮጵያ በንጉሠ ነገሥት ቴዎድሮስ ዛሬ
በምታውቋቸው ነገ በንግስና ስማቸው ንጉሠ ነገሥት ቴዎድሮስ፣ ዛሬ ግን በመጽሐፍ ስማቸው በአባታችን በአባ ገብረ መድኅን እንዲሁም ከእሳቸው ጋር በንጉሥነት ማዕረግ በሚመጡ 40 ንጉሶች ዓለም ተመልሳ እንደምትዋቀር ኢትዮጵያ ዓለም ብርሃን መልእክት 3 ያስረዳናል። ስለዚህ ለዚህ ዘመን ምስክር አድርጎ ንጉሠ ነገሥት ቴዎድሮስን እግዚአብሔር ለዚች ምድር ምስክር አድርጎ አምጥቶ ይህ ከአያት ከቅድመ አያቶቻችን ከቅምቅም አያቶቻችን በፊት ጀምሮ ሲነገር የነበረ ትንቢት። ምክንያቱም እግዚአብሔር አምላክ እንደተናገረው የሚያደርግ የሚፈጽም አምላክ ስለሆነ አያቶቻችንም ከዛም በፊት ያሉትም ሲጠብቁ ኖረው ዛሬ እዚህ እኛ ትውልድ ላይ እግዚአብሔር አምላክ በዘመን አጋጣሚ እድለኞች ሆነና ለዚህ ዓላማ ለዚህ ለብርሃን ለሆነው ለታላቁ ተስፋና ዓላማ የተጠራን የኢትዮጵያ ዓለም ብርሃን ቤተሰቦች፣ የሥላሴ ቤተሰቦች፣ የድንግል ማርያም ቤተሰቦች እንዲሁም የንጉሠ ነገሥት ቴዎድሮስ ቤተሰቦች ሆነን ለምስክር እኛም ጭምር የተጠራን እኛም ለዚህ ምስክሮች ነን። ደግሞም እግዚአብሔርን ለሚታዘዙ የሰጠው መንፈስ ቅዱስ ራሱ ምስክር ነው። ያጽናና የመከረ በሕልም በራእይ እየተናገረ በአንድም በሌላ መንገድ እየተናገረ ዛሬ እኛን ለዚህ ላለንበት ጊዜና ሰዓት እንድንደርስ ያደረገን እግዚአብሔር መንፈስ ቅዱስ እግዚአብሔር ይመስገን። ስለዚህ ጊዜውን መጠበቅ በፍጹም ተስፋ ያስቆርጠው። እንዲያውም ደስ ወደሚለው ተስፋችን በነጋ ቁጥር እየተጠጋን እንደሆነ መረዳት ተገቢ ነው። ግን እግዚአብሔር በፈቀደው መንገድ እንማር ዘንድ እግዚአብሔር መዝሙረ ዳዊት ምዕራፍ 24 ላይ እግዚአብሔርን የሚፈራ ሰው ማን ነው? እሱ በሚመርጠው መንገድ ያስተምረዋል ስለሚል በልዩ ልዩ ፈተና ስንከበብ መውጫ የሌለው ይመስለናል። ግን እኛን አበርትቶን አጠንክሮን እንዲያውም ለታላቅ ትዕግስት ትህትና አዘጋጅቶን ነው የሚሄደው። ስለዚህ ፈተና የግዴታ ይኖራል እና ከዛ አንጻር መታገስ አለብን። ሸክማችሁ የከበዳችሁ ወደ እኔ ኑ እኔ ያሳርፋችኋለሁ ስለሆነ ቃሉ ሲከብደን ለቸሩ መድኃኔዓለም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ማመልከት ያን ፈተና እንዲነሳልን ያደርጋል። ሌላው የኢትዮጵያ ዓለም ብርሃን ቤተሰቦች የቃል ኪዳን ምልክቱን በቤታችሁ መስቀል በእጃችሁ መያዝ፣ በእንቅስቃሴ ላይ ያላችሁ በመኪና በተለያየ መንገድ ውስጥ በስውርም በግልጽም ማስቀመጥ ተገቢ ነው የሚለውን የመጀመሪያውን ትእዛዝ ዛሬ ምን እናገራለን። ከዛ በተረፈ ከእግዚአብሔር ጋር መሆን ሁል ጊዜ ማሸነፍ እንደሆነ ሁሉ ዛሬ እሾህና እንቅፋት ተስፋችንን እንዲያስጥለን በፍጹም እድል መስጠት ተገቢ አይደለም። ተስፋ የምናጣው ቀኑ ዘገየ፣ ይሄን ያህል ዓመት ድረስ ነው ጽዋ መጠጣው፣ በዚህ ጊዜ እንዲህ ካልሆነ እንዲያደርጋለሁ። እውነት ካለ እኮ እኛ ደጋግመን ተናግረናል። እውነት አለ ምን ትሉ ሰዎች ካላችሁ እውነቴ ነው ወደምትሉት መሄድ
ትችላላችሁ ብለናል። እውነተኛ የሆኑትንም የኢትዮጵያ ዓለም ብርሃን ቤተሰቦቻችንን አታውኩ ብለናል። እጅግ ጥቂቶች አላችሁ። ዓመት እየቆጠራችሁ በዚህ ዓመት እንዲህ ካልሆነ እንዲያደርጋለሁ፣ እንዲፈጥራለሁ፣ እንዲንሆናለን የምትሉ ደግሞ ለእናንተ ለፈተና ዲያብሎስ የተከለው አካሄድ ይሄንን። ስለዚህ ብናስተውል መልካም ነው። ልዩ ፈተናዎች ሲመጡ ወደ እግዚአብሔር በማመልከት ቃሉንም በመመልከት ስደት፣ ማጣት፣ መራብ፣ መቸገር፣ ጤና ማጣት ከዓላማችን ሊያናውጠን አይገባም። እግዚአብሔር እነዚህን ሁሉ የምንረሳበትን እነዚህን ሁሉ ቁስሎች የምንረሳበትን ታላቅ ቀን እንደሚያመጣ ቃል ኪዳን የገባልን የታመነ ነው። ስለዚህ ከክርስቶስ ፍቅር የሚለየን ማን ነው? ጭንቀት ወይስ ስደት ወይስ ስራ ወይስ ራቁትነት ወይስ ፍርሃት ነው ወይስ ሰይፍ ነው? የሐዋርያቱ ቃል እኮ ይሄ ነው። የተሻለ ነገር ሰንቀን የምንጓዘው የሥላሴ ቤተሰቦች ስለሆነ ብቻ ነው። እምነትም ተስፋም ፍቅርም አብረው ይኖራሉ፣ አብረው ይጸናሉ። ከዚህም የበለጠው ፍቅር ነው። በድግግሞሽ በትምህርት ተነግሮናል። የፍቅር ሰዎች ስትሆኑ ኃጢአታችሁን ሁሉ ፍቅር ራሱ ኃጢአትን የማስከደን ኃይል አለ። ከኃጢአት ከበደል ከነጻን የቅድስና ሕይወትን ከተለማመድን የዲያብሎስ ውጊያም በዛው መጠን ወደ ስጋችን ስለማንሳብ ይቀንሳል። ስለዚህ በእምነት መኖር፣ በእምነት ልዑል እግዚአብሔርን ደስ ማሰኘት አለብን። ያለ እምነት እግዚአብሔርን ደስ ማሰኘት እንደማይቻል ይህም በድግግሞች ተነግሮናል። ያለ እምነት ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉት ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል። ያለ እምነት ባዶ ተስፋም ሊያሰለች ስለሚችል ፍቅርን ከእምነት ጋር ተስፋችንም የለመለመ እንዲሆን ያደርግልናል። ስለዚህ አንዳንድ ጊዜ በአንዳንድ ቦታ ከበድ ያሉ ፈተናዎች ሲመጡ ስደት አለብን፣ ተሰደን እዚህ ቦታ ተቀምጠናል፣ ያለመመቸት ውስጥ ነን፣ ስደት አለባችሁ ተብለን ወደ ስደት ሄደናል የምትሉ አላችሁ። ሁል ጊዜ ግን በእውነት ካስተዋልን በልዑል እግዚአብሔር ፍቃድ ካላችሁበት ስትወጡ ጥላችሁት የወጣችሁት ጨለማ ሲሆን የምትሄዱበት ግን ብርሃን። ለምን? የብርሃኑን ጌታ ልዑል እግዚአብሔርን ይዛችሁ ነው የወጣችሁትን። እሱ እየመራችሁ ነው የምትሄዱትና ብርሃን ደግሞ በጨለማ ላይ ይበራል። ጨለማም አላሸነፈውም፣ አያሸንፈውም። ስለዚህ ጥለን የምንሄደው ነው ሁል ጊዜ ጨለማ የሚሆነው። መታገስ ግን ተገቢ ነው እና ታዛችሁ ወደ ስደት የምትሄዱ ቤተሰቦቻችን ገና እንደሄዳችሁ የአጋንንት ጾርና የአጋንንት ውጊያ ስለሚበረታ ተስፋ ለማስቆረጥ ስለሚተጋ ነገ የምትሸለሙበትን ታላቁን ጊዜና ቀን እንዳታገኙ ከዚሁ ተስፋ ቆርጣችሁ የዛ የታላቁ ቃል ኪዳን ተካፋይ እንዳትሆኑ ዲያብሎስ ይሰራል። ይህን በደንብ ልታስተውሉ ይገባል እና ይህንን ለማሳሰብ ነው አንዱ።
ሌላው ስለ ውግዘቱ በድግግሞሽ መጠይቁን ውግዘቱ ጊዜው የእግዚአብሔር ቀን ረዘመ ማጠረ መቼ ነው የሚፈታ የምትሉን አላችሁ። ልዑል እግዚአብሔር ለኢትዮጵያ ዓለም ብርሃን ቤተሰቦች ለቀደሙትም ለአሁኑም ለቅን ለየዋ ለትሑት ሕዝብ በአጠቃላይ ለተጠሩት ለተመረጡ የገባው ቃል ኪዳን ሲፈጸም ትዕቢተኞች ሲዋረዱ ወደ ሞትም ሲነዱ የተዋረዱትም ከፍ ከፍ ሲሉ ለተሾሙበት ዓላማ ለተጠሩበት ዓላማ ለማስፈጸም ዓለምን ሲረከቡ ቀድማ ነፃ የምትወጣው ሀገር ቅድስት ሀገር ኢትዮጵያ ስለሆነች ውግዘቱ የዛኔ ወደዱም ጠሉም መፈታቱ አይቀሬ ነው። ዛሬ በአባ ማትያስ ሰብሳቢነት የተሰባሰበው ሲኖዶስ መሳይ አካሄድ የሚሄዱ የውጉዛን ስብስብ የዘረኞች፣ የፖለቲከኞች፣ የሴክሬት ሶሳይቲ ተላላኪዎች ወደ መቃብር ሲወርዱ ምዕመኑ የጋረዱበት አዚም ሲነሳለት ምዕመኑ ከገባበት ታላቅ ድንዛዜ ተላቆ የነ አባ ብልጽግናን አደረጃጀት ተገርስሶ ሲወድቅ ወደ ልዑል እግዚአብሔር እቅፍ ምዕመኑ መግባቱ አይቀሬ ነው። እሱም እንደ ስንዴ ተበጥሮ ተንጠርጥሮ እንዲተርፍ እግዚአብሔር ደብቆ ካስቀመጣቸው እስከሆኑ ቀድሞ የተመረጡ ነገር ግን በዲያብሎስ ማታለል ሊወጡ እዛ ውስጥ ያሉ ካሉ እንጂ ሌላው በአጠቃላይ ለንስሐ የሆነ እድሉ የተዘጋ እንደሆነ ሁላችሁም የምታውቁት። እድል ያለው እግዚአብሔር እድል አለው ብሎ የሚለው አለ። ለምን? ከውጉዛን ጋር የተሰባሰበ የተወገዘ ነው። እንዲያውም ከፍተኛውን ቅጣት የሚቀጣው ምዕመኑ። ስለዚህ ውግዘቱ የሚፈታው የዛኔ ነው እንጂ አሁን ባሉት ሰይጣን ባደራጀው መዋቅር ውስጥ ያሉ የሲኖዶስ አባላት ውግዘቱን ይፈቱታል ብሎ ማሰብ ይሄ ላማለኝ በሰማይ ነው የሚሆነው። ስለዚህ መታገስ መልካም ነው። ለልዩ ልዩ አገልግሎት ለማይቀር አገልግሎት ፈቃደ እግዚአብሔርን እየጠየቃችሁ ተጓዙ ተብሏል የኢትዮጵያ ዓለም ብርሃን ቤተሰቦች። ስለዚህ ይሄ ነው ተገቢ ሊሆን የሚችለው። ሌላው የኢትዮጵያ ዓለም ብርሃን ቤተሰቦች ስለ ህብረት ጸሎት በተመለከተ የምትጠይቁን በኢትዮጵያ ዓለም ብርሃን መርከብ ውስጥ በእምነት የተሰባሰበን ቤተሰቦች ነን። እንደ መሆናችንም መጠን በየበዓታችን የምናደርገው ጸሎት በእምነት አብረን እንደምናደርገው የህብረት ጸሎት ይቆጠራል። ይህንን ግን ማየት በእምነት ነው። የተሰባሰብነው በኢትዮጵያ ዓለም ብርሃን መርከብ ውስጥ። ታዲያ በምን አይነት ሁኔታ ተለያየን? ያልተለያየ ሰው ተመልሶ ይሰባሰባል እንዴ? በእምነት እኮ አብረንን ያለን። ትላንትና በእምነት ከፍ ያለ ደረጃ ወይ በእምነት ሳናድግ በፊት እየተጠራራን እንሰባሰባለን። ለምንድን ነው ዛሬ የምንሰባሰብ? በእምነት አብረን አይደለም እንዴ ያለን? ስለዚህ በዚህ እይታ ብትመለከቱት ተገቢ ነው እንላለን። ስለ ጽዋ ማህበርተኞች ቁጥር ማነስ የጠየቃችሁን አላችሁ። ጽዋ ማህበርተኞች ቁጥር በሚያንስበት ጊዜና ሰዓት ከሁለት ያነሰ በሚሆንበት ጊዜና ሰዓት ጽዋ መጠጣት አይፈቀድም። ስለዚህ የምታደርጉት ምንድነው? ጽዋ ማህበርተኞች ፈቃደኛ የሆኑ የትጉሃን መማክርት አመራሮች ስራ ነው ይሄ። ማህበርተኞች ፈቃደኛ ሲሆኑ እነዛን ጽዋዎች ከሌላ ጽዋ የሚጠጡ ማህበርተኞችን ይህንን ጽዋ አብረው የሰዎችን ቁጥር ለማብዛት እንዲሳተፉ መፍቀድ ተገቢ ነው። ማለት አንድ ጽዋ የሚጠጣ ሰው ሁለት ጽዋ እንዲጠጣ መፍቀድ አቅም ከፈቀደ ይህንን ብታደርጉ መልካም ነው። ከዛ ውጪ ሙሉ ለሙሉ ከሁለት በታች ሲሆን ጽዋውን በአደራ ማስቀመጥ። አንዳችሁ ጋር በአደራ ጽዋው ተከብሮ ይቀመጣል። ለመቼ ነው የሚቀመጠው?
ከፊት ለፊት የምንጠብቀው ጊዜና ሰዓት ዛሬ እያስጨነቀ ያለው እኛን ነው አይደል? ነገ አስጨናቂዎቻችን እንደሚያስጨንቅ በእምነት እንረዳለን። የዛኔ ሁሉም ጽዋ ጠጪ፣ ሁሉም ዘካሪ ወደ መሆን እንደሚገባ አትጠራጠሩ። የዛኔ ለፈለጋችሁበት አካባቢያችሁ ላይ ለሚመስሏችሁ እናንተ ጋር አይካተቱም። ነገር ግን በራሳችን የጭንቅ ቀን ስትመጣ ጽዋም ጠጣ ለሚሉ ሰጥቶ ማስቀጠል ይቻላል። እሱም እግዚአብሔር ከተራፊዎቹ የሚያደርጋቸው ካሉ ማለት ነው። እና በዚህ መንገድ ነው ነገሮችን እናስተካክለው። የትጉሃን መማክርት አመራሮችን ለመቀየር ወይ ደግሞ ትጉሃን መማክርት አመራሮች እረፍት ሲፈልጉ ሌላ ትጉሃን መማክርት አመራር እንዴት እንምረጥ ለምትሉን በጸሎታችሁ ጊዜና ሰዓት ጽዋ ላይ ማለት ነው። በጸሎታችሁ ጊዜና ሰዓት ዕጣ አዘጋጅታችሁ መጀመሪያ ፈቃደኛ የሚሆኑ ቢቻል ወንዶች አመራሮች ቢሆኑ ይመረጣል። ፈቃደኛ የሚሆኑትን ትጠይቃላችሁ። የምትመርጧቸው 3 ትጉሃን መማክርት አመራሮች ከሆኑ ተጠባባቂ አንድ ሰው በማድረግ ወይ 4 ወይ 5 ዕጣ ጠቅልላችሁ በእግዚአብሔር ፊት በማስቀመጥ ጸሎት ተደርጎ ካለቀ በኋላ ዕጣውን በእግዚአብሔር ስም ማውጣት፣ በዛ መሰረት ትጉሃን መማክርት አመራሮች መምረጥ ትችላላችሁ። ወይ ደግሞ የነበሩት ዝውውር ወደ ሌላ አካባቢ ወይ ደግሞ እነሱ ወደ አባል ዝቅ በሚሉበት ጊዜና ሰዓት ትጉሃን መማክርት አመራር በዚህ መንገድ ብትመርጡ መልካም ነው። ሌላው የትጉሃን መማክርት አመራሮች እድር ውስጥ የሌሉ ማለት በአካባቢያችን ላይ እኛ ለመረዳጃ ብላችሁ በመሰረታችኋቸው እድሮች ውስጥ የሌሉ ትጉሃን መማክርት አመራር በምንም አይነት መልኩ ያንን እድር መቆጣጠር አይችልም። ምክንያቱም ለምንድን ነው የእድር አባል የማይሆንበት ምክንያት? እንኳን ሌላ ቀርቶ ጽዋ ማህበር ላይ በብዛት ትጉሃን መማክርት አመራሮች የሚቀምሱትን ጽዋ ነው የሚቆጣጠሩት አይደል? በብዛት ያ ማለት ጽዋ ሲበዛባቸው ያንን ትጉሃን መማክርት አመራር ሆኖ መጥቶ መቆጣጠር አይችልም ጽዋውን ማለት አይደለም። ሌላ ቦታ ጽዋ ስለሚጠጣ ማለት ነው። የራሱን ጽዋ ስለሚጠጣ ሳይጠጣ ትጉሃን መማክርት አመራር ስለሆነ መጥቶ ሊቆጣጠር ይችላል። ነገር ግን እድር ውስጥ እድር አባል ሳይሆን እዛ ጋር አመራር ስለሆንኩኝ ብቻ ይህንን እድር መቆጣጠር እችላለሁ ካለ በምን አይነት ሁኔታ ያውቀዋልስ? ውስጡ ከሌለ የእድሩን ደካማ ጠንካራ ጎን በምን አውቁ? በመረጃ ብቻ ወይ በስሚ ብቻ። ስለዚህ ትጉሃን መማክርት አመራር ሆነው የእድር አባል ካልሆኑ ስለዛ እድር መቆጣጠር በፍጹም አይችሉም። ስለዚህ ይሄ ተገቢም አይደለምና በዚህ መንገድ ቢስተካከል መልካም ነው። በኢትዮጵያ ዓለም ብርሃን ቤተሰቦች ውስጥ በከተማ ውስጥም ይሁን በክፍለ ሀገራት ውስጥ ካህናት አባቶቻችን የኢትዮጵያ ዓለም ብርሃን ውግዘትን የሚያከብሩ እንዳሉ ይታወቃል። እነሱም በጽዋ ማህበር ላይ አገልግሎት እንዲሰጡ እየተደረጉ ወይ ደግሞ በኢትዮጵያ ዓለም ብርሃን ቤተሰቦች በሚሰባሰብ አስራት በኩራት መሰረት ለነሱ ደሞዝ እንደሚከፈል ይታወቃል። ነገር ግን በአንዳንድ ቦታ ላይ ያሉ በካህናት አባቶቻችንም ዙሪያ ያሉ ችግሮች እነሱን መሰረት ያደረገ ችግር፣ ሁለተኛ እነሱም በአገልግሎታቸው ላይ ያለ ክፍተት ካለ በውስጥ አሳውቁን። ማንም ቤተሰብ ይህንን ሊያሳውቀን ይችላል። እዚህ አካባቢ እንዲህ ችግር አለ፣ ይሄ ክፍተት አለ፣ ይሄ ቢስተካከል፣ በእነሱም ላይ የአገልግሎት ክፍተት አለ የሚል ማንኛውንም ጥቆማ ብታካሄዱን መልካም ነው። ለአሰራር እንድናስተካክለው ይረዳናል ለማለት ነው። በስተመጨረሻ የሁላችሁም ጥያቄ ስለሆነው ስለ ናሽናል አይዲ ወይ ደግሞ የፋይዳ መታወቂያ
ስለሚባለው ከዚህ በፊት በድግግሞሽ ማሳሰቢያ ተሰጥቶበታል። አሁን ግን ቁርጥ ሆኖ አስጨናቂ ሆኖ በሚመጣ ሰዓት በድግግሞሽ ጥያቄዎች እየበዙ ነው። ይሁን ቤተሰቦቻችን ናችሁና እኛም ደግሞ ጥያቄዎችን መመለስ ግዴታችን ስለሆነ አንድ የኢትዮጵያ ዓለም ብርሃን ቤተሰብ ሊያቅ የሚገባው ትልቁ ነገር ምንድነው? ከአምላኩ ከልዑል እግዚአብሔር ቃል ኪዳን የተቀበለ ነው። ከእናቱ ከድንግል ማርያም ቃል ኪዳን የተቀበለ ነው። እስከ ትንሣኤ ዘመን ድረስ እንደ እግዚአብሔር በጎ ፈቃድ እንደዛ ሰው መጸጸት በንስሐ ሕይወት እንደመመለሱ እግዚአብሔር ቃል ኪዳን ገብቶለታል። የትንሣኤውን ዘመን ማየት ድልም እድልም ነው ተብሎ ከዚህ በፊት በአባቶቻችን በመጀመሪያው መግለጫ እንደተጠቀሰ ታውቃላችሁ። እኛ የኢትዮጵያ ዓለም ብርሃን ቤተሰቦች በብርሃን ውስጥ የምንመላለስ የጨለማ ስራን የምንቃወም ነን። ትክክል ነው። ነገር ግን እንደ ርግብ የዋህ እንደ እባብ ብልህ ሁን የሚል የእግዚአብሔርን ቃል መሰረት ባደረገ መልኩ የሚያስኬደንን እንሄድበታለን፣ የማያስኬደንን ሙሉ ለሙሉ እንተዋለን። ዛሬ በመንግስት ደረጃ ይሄ ወጥቶ ወይ ደግሞ ሙሉ ለሙሉ በሚባል መልኩ ሀገርን ባስጨነቀ መልኩ ግዴታ በሚሆንበት ጊዜና ሰዓት ሚስጥሩን እኛ የኢትዮጵያ ዓለም ብርሃን ቤተሰቦች በደንብ ሁላችንም የምንረዳው የምናውቀው። ነገር ግን እኛ የምንፈልገው ለእኛ ጊዜ የምንገዛበት እንጂ የምንቀበለው አይደለም። የምናውቀው የትንቢት ቃል እንኳን ይሄንን ሌላውን የሚያፈራርስ የሚመጣውን መቅሰፍት እናውቃለን። ዛሬ እኮ ይሄ ጊዜ እያስጨነቀ ያለው የእግዚአብሔር ሕዝቦችን ብቻና ብቻ ነው። ዛሬ የነሱ የጠፊዎቹ መቅሰፍት ብልጭታ ጭላንጭል እያሳየ እንጂ ገና መች በመልአት ተጀመረ። በጥቂቱ ብዙ ነገር እያየን ነው። እግዚአብሔር ይህንን በቅንጣት የሚያሳየንን መቅሰፍት ወደ ተግባር ሲቀይረው በስፋት በሚዳረስበት ጊዜና ሰዓት ለአስጨናቂዎቻችንም የሞላው የእግዚአብሔርን ጽዋ ሲጋቱት ማን ነው የሚሸከመው? ያ መቅሰፍት እኮ ለኛ አይደለም የሚመጣው። ይህንን ላደረጉ ላስጨነቁን ለነሱ የተዘጋጀ እኮ መቅሰፍት ነው። ስለዚህ እስከ መጨረሻው ጥግ ድረስ ሊያስጨንቁን እንደሚችሉ ሕሊናና ልቦናችንን ማዘጋጀት ግዴታ ነው። እግዚአብሔር ጊዜውን በሚያሳጥርበት ጊዜና ሰዓት ይሄ ሁሉ የምናየው የኑሮ ቀውስ፣ የኑሮ እሳት በልዩ ልዩ ስፍራ በሥራ ቦታ በተለያየ መንገድ ሰርቶ አለማደር፣ ሰርቶ ነግዶ አለማትረፍ፣ ወጥቶ ገብቶ ኑሮ አለመቃናት፣ እንዲያውም አልፎ ተርፎ ይህ ይዋስ ተብሎ በከተማ ውስጥ እንዳንኖር በገጠራማው ክልልም እንዳንኖር ምድሪቷ እሳት እንድትሆን አስፈጻሚ መንግስት ስለሆነ መቅሰፍቱን ከሚያስፈጽሙት አንዱና ዋነኛው ስለሆነ ሁሉ ነገር እሳት እየሆነ ይመጣል። ስለዚህ ለኃጥአን የመጣ ለጻድቃን ደግሞ ይተርፋል። ይህ ዛሬ ነው። ነገ ግን ለኃጥአን ብቻ ነው ጽዋው። እኛ የኢትዮጵያ ዓለም ብርሃን ቤተሰቦች የቃል ኪዳን ልጆች ስለሆን ሁሉ እንደሚፈራረስ ስለምናውቀው፣ ሁሉም ባዶ እንደሚሆን ስለምናውቀው እኛ ባለ ተስፋዎች ስለሆንን ይህንን ጊዜና ሰዓት በብልሃት መሻገር ተገቢ ነው። ብልሃታችን እነሱ ወዳዘጋጁት ማንኛውም ወጥመድ እየገባን ግን አይደለም። ፈቅደን አይደለም ወጥመድ ውስጥ የምንገባው። ፈቅደን አይደለም በእነሱ ፕሮግራም ውስጥ ተመሪ የምንሆነው። ሳንፈቅድ ተገደን ነው።
በተገደድንበት ጊዜና እንዴት ነው? እጅና እግሩ የታሰረ ሰው ምን ማድረግ ይቻላል? በቤት ውስጥ ተወስኖ የታሰረ ሰው ምን ማድረግ ይቻላል? ሁል ጊዜ እኮ በእስር ላይ ያለ ሰው የአሳሪውን ትእዛዝ ይፈጽማል እንጂ የታሳሪው ትእዛዝ ወይ ታሳሪው ፍላጎት አይፈጽም። አይደለም እንዴ? ይሄ እውነት አይደለም? ስለዚህ አሳሪዎቻችን ቤተ ክህነቶች፣ አሳሪዎቻችን ቤተ መንግስቶች፣ አሳሪዎቻችን የኛ ተቃራኒ የሆኑ ቤተ ህዝቦች፣ እነሱ ሁሉ እኛን አሳሪዎቻችን ናቸው። እነሱ እንዳሉት እንጂ እኛ እንዳልነው አይሆንም። በሰፊውም በጠባቡም እስር ቤት ታስረን ያለነው ይሄን የሚከዳለ እንዴ? ስለዚህ እኛ የምናምነው የኢትዮጵያ ዓለም ብርሃን መልእክታት ላይ የሰፈረው ከቁጥር 1 እስከ ቁጥር 10 ልዩ ልዩ ደብዳቤዎች፣ ለየትኛውም ዓለም የተበተኑት ደብዳቤዎች፣ በመግለጫ የተላለፉ የእግዚአብሔር ቃሎች፣ የፍርድ ቃሎች፣ የፍርድ አፈጻጸም ቃሎች ሁሉም ተፈጻሚ እንደሚሆኑ ይህንን እናምናለን። ይህንን የማያምን ማንኛውም የኢትዮጵያ ዓለም ብርሃን ቤተሰብ እንደሌለ ግልጽ። አንዳንዴ ስንደክም ብቻ ማይፈጸም ይመስለናል። ይህ የእምነት መድከም። ስለዚህ እንደክማለን፣ ቸሩ መድኃኔዓለም ያበረታናል። እንወድቃለን፣ እግዚአብሔር ታዳጊ ነው ልጆቹንና ያነሳናል። ስለዚህ የእግዚአብሔር ቀን ሲዘገይ ለምን ዘገየ? ዛሬ ቢሆን እኛ ያንን የምንሸከምበት አቅም አለን። የእግዚአብሔር ቀን ስትመጣ እውነት ነጩን ልብስ ለብሰን ተዘጋጅተናል፣ ንስሐችንን ጨርሰናል፣ በንስሐ ሕይወት ተመላልሰናል። ሁላችን ያው በልዩ ልዩ ምስክርነት እንደሚመጣው ለፍቅር ዝግጁ ነን፣ ንጹህ ልብስ አለን፣ ውስጣችንን አጥርተናል፣ ቤታችንን አጽድተናል። ይህንን ብቻ ነው ማስተዋል እንጂ ዓለም እኮ ያለችው በሥላሴ መዳፍ ውስጥ ነው። የኛ ነገር ነው እንጂ ቀናቱን እያዘገየ ያለው የእግዚአብሔር ቀን ረዝሞ አይደለም። ዛሬ ቢመጣ እግዚአብሔር ያንን የመቀበል ዝግጁነት አለን ወይ? መብራታችንን እንዳበራነን፣ ወገባችንን እንደታጠቅነን፣ በእምነት ትኩሶች ነን ወይስ ቀዝቅዘናል? ስለዚህ ይሄንን ማስተዋል ተገቢ ነው። ሁል ጊዜ ደግሞ እግዚአብሔር የሚደርሰው ለበረከትም ቢሆን ቅንጣት ታክል ፍርፋሪ ሲቀረን፣ ለተስፋም ቢሆን የተሟጠጠ ቅንጣት ታክል ተስፋ ስትቀረን እና በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ። አይደለም በዮሐንስ ወንጌል የሚለን እኔ ዓለምን አሸንፌዋለሁ። የአሸናፊው የቸሩ መድኃኔዓለም ልጆች ነን። ይህንን በእምነት ካላየን የሚያስጨንቅ ዘመን እንደሚመጣ እግዚአብሔር እንደነገረን ቃሉን ካላስታወስን ዛሬ ስንጨነቅ እንውላለን፣ እናድራለን። ልዩ ልዩ ነገር ባመጡ ቁጥር ለምንድን ነው የምንሸበረው? እኛ እንዲያውም በሚያመጡት ነገር እንተርፋለን፣ ራሳችንን እናቆያለን። እኛ በምናደርገው ልዩ ልዩ ጥበብ ከእግዚአብሔር እንቀድማለን እያሉ እኮ ነው የሚሮጡት። ቢዘገይም የሚቀድመው ማንም የለም። እንቀድማለን። እነሱ እኮ ይህ እንደሚሆን አምነው ሳይሆን የግዳቸውን ተቀብለው ስራቸውን እየሰሩ ነው። እኛ የእግዚአብሔር ልጆች ለምንድን ነው ተስፋ የምንቆርጠው? እግዚአብሔር ይሄ ሁሉ እንደሚሆንብን አያውቅም? እጅና እግራችሁን ታስራችሁ
እንደመሆነ እና እንደማድረግ ያክል የሚሆንባችሁ ማንኛውም ነገር እናንተን ተጠያቂ አያደርግም። ተገዳችሁ የምትሆኑት ወዳችሁ ፈቅዳችሁ እንደሌላው ተሻምታችሁ አይደለም። አትበሉም፣ አትጠጡም፣ አትለብሱም፣ አትኖሩም፣ ስራ አትሰሩም፣ ቤተሰቦቻችሁን አታስተዳድሩም፣ ልጆቻችሁን አታስተምሩም። በጣም ከባድ። ስለዚህ እኛ የኢትዮጵያ ዓለም ብርሃን ቤተሰቦች እንዲሁም በማዕከል ደረጃ የተቀመጥን ይህንን ልንመራ፣ ይህንን ልናስተባብር፣ ችግር ካለ ችግራችሁን ልንፈታ፣ ጥያቄ ካለ ጥያቄያችሁን ልንመልስ፣ አስተያየት ካላችሁ ልንቀበላችሁ ያስፈልጋል። እኛ ለእናንተ የምንሰጠው የትኛውንም መልስ አንድም አባቶቻችን ተማክረን በማዕከል ተነጋግረን እንጂ ሁሉ እኮ ከራሳችን አይደለም። አንዳንድ ቦታ ላይ ከተገደዳችሁ ይህንን ማውጣት ተጠያቂ አትሆኑም። የሚያስገድዷችሁም የእግዚአብሔር ፍጡር ስለሆኑ የሚጠየቁት እነሱ ናቸው ብለን በምንልበት ጊዜና ሰዓት እንዴት ይህንን አድርጉ ብለው ይሉናል ትላላችሁ። እኛ አድርጉ አላልንም። አድርጉ ያላችሁማ ሌላው አካል ነው። አድርጉ ያላችሁ የዲያብሎስ መንግስት ነው። እና ታዲያ የእግዚአብሔር መንግስት እስኪደርስ ደረጃ ድረስ ተራቡ፣ ተቸገሩ፣ ደሞዝ የምትወስዱት በዚህ ነው፣ ደሞዛችሁን አትውሰዱ ስንል እኮ እኛ ለእናንተ የሚሆን ነገር ማዘጋጀት ይጠበቅብናል። የእረኝነት ኃላፊነት ግዴታ ነው። እረኛ በጎቹን በመልካም ቦታና ስፍራ ማሰማራት ተገቢው። ስለዚህ መልካም የሆነውን ነው የምንነግራችሁ። መልካም ካልሆነ ራሱ የምንነግራችሁ ነገር መውጫውን ነው። መውጫውን ማሳየት፣ መራመጃውን ማሳየት። ቆይ በሾ ታጠረ መንገዳችሁ ሙሉ ምንድነው የምታደርጉት? ለማለፍ ምንድነው የምታደርጉት? በተቻላችሁ መጠን የሚያሳልፋችሁን ቦታ እሾህን ዞር ዞር አበቃ። አሁን በሾ የታጠረ ጊዜ ማለፊያ ነው፣ ጊዜ መግዣ ነው። እግዚአብሔር አይደርስም እስከ መጨረሻ የተሆናል። እግዚአብሔር ይህንን ነው እንዴ ሰንቀ የምንጓዘው? ያለ እምነት ነው እንዴ እየተራመድን ያለ ነው? እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ አይደለም። የማናየውንም ነገር እንደሆነ እንደተደረገ እንደሚደረግ አድርገን አይደል እንዴ በእምነት የተቀመጥነው? በዚህ አይደል እንዴ ያለፉት ድንቅ የሆኑ አባቶቻችን እግዚአብሔርን ያስደሰቱት? በእምነት እይታ ለምን አናየው? እግዚአብሔር ይደርሳል ብለን በዛ መንገድ ብንመለከት መልካም። ያ ማለት ልክ እንደ 3 ደቂቅ ናቡከደነፆር ያነደደው እሳቱ ይሻለናል እምነታችንን ከምንጥል ብለው ላቆምከው ምስል አንሰግድም ያሉበት ሂደትና ሰዓት ላይ ስንደርስ እኛም ለሚያቆሙት ጣዖት አንሰግድ። እስከዛው ደረጃ ድረስ ግን ያለን አማራጭ አስጨናቂዎቻችን ጣዖታቸውን ያመልኩ፣ እኛ ኑ አምልኩ ለጣዖታችን ስገዱ ሲሉ የዛን ሰዓት የምንወስነው ውሳኔ ምን ሊሆን እንደሚችል ሁላችንም የምናውቀው። ማህተብህን የሚያስበጥስ ደረጃ ድረስ ልክ ስትደርስ የዛን ሰዓት ነው የምንወስነው። ውሳኔውም የዛኔ ነው። ይህ ደግሞ በብዛት እየተከናወነ ያለው በከተማ ውስጥ። ለዛ ነው ነገ የሚያስጨንቅ ጊዜም ይምጣ በማንኛውም መንገድ ስደት ሊኖር ይችላል ብለን ከዚህ በፊት የጠቆምናችሁ። ወዴት ነው የሚሄዱት? ከዚህ በኋላ ወዴት ነው አቅጣጫቸው ሲባል ማይክሮቺፕስ ወደ መቅበር ነው። የዛኔ ነው ምንም አይነት መግለጫ ማሳሰቢያ ምናምን መሰጠትም አይጠበቅበትም።
ለዛ ምንም አይነት ፈቃድም አይሰጥም። ካስጨነቋችሁ ካስገደዷችሁ የሚባልም ነገር የለም። ከሰውነታችን ጋር ማይጣመር በሰውነታችን ውስጥ ማይነካካ ደረጃ ድረስ ደረሰ። እምነታችንን ግን የሚፈትን ነገር ግን እምነታችንን ወደሚያስጠለው ነገር ግቡ ሲሉን የዛን ሰዓት ነው ስለ እምነታችን፣ ስለ ማህተባችን፣ ስለ ተዋህዶ እምነታችን፣ ስለ እግዚአብሔር ልጅነታችን የዛኔ ነው አይ እዚህ ጋር ይህንን ማድረግ አንችልም፣ ላቆምኩ ምስል አንሰግድም ብለን እንደ ሰለስቱ ደቂቅ በእምነት መንቆመው የዛኔ ነው። እና እኛ ደግሞ የምናመልከው አምላካችን ልዑል እግዚአብሔር እስከዚህም ደረጃ ድረስ የኃጢአታችን የበደላችን ውጤት እንጂ እስከዚህም ደረጃ ድረስ ይዘገያል ማለት አይቻልም። ያደርጓልም ብለንም አናምንም። ስለዚህ እኛ የተዋህዶ ልጆች ተዋህዶ እምነታችን ሕይወት ያላት ሕያው ነች። ማንም ጉድጓድ ቆፍሮ ቢቀብራት ይታገላል እንጂ ተቀብራ አትቀርም። አፈሯን እያራገፈች ብቅ ማለቱ አይቀርም። የኢትዮጵያ ዓለም ብርሃን ቤተሰቦች በፍጹም በከንቱ በሆኑ ነገ በማናገኛቸው አካላት መረበሽ የለብንም። ኢትዮጵያ ዓለም ብርሃን መልእክት እንዳስረዳን የሰይጣን አምልኮ ቤቶች የባፎሚት ዓለም ይናዳል፣ የፍሪመስሪያን ሀገር ይጠፋል፣ የኢሉሚናቲ ከተማ ይወገዳል፣ የሴክሬት ሶሳይቲ ሴራ ይዘግጣል። አጋንንት የገነባው ሁሉ በእሳት ይበጠራል፣ ለእሳት ይሰጣል። የቃልቻ እኛው ሀገር የቦረንቲቻ የውቃቢ የደብተራው መንደር ሁሉ ይጠፋል። ነገ አናየውም። በምትኩ እግዚአብሔር አምላክ እድል ሰጥቶት ለተመለከተ እንዲሁም የኢትዮጵያ ዓለም ብርሃን ቤተሰብ ለሆነ እግዚአብሔርም ደግሞ ደብቆ ላስቀመጣቸው ነገ ቤተሰብ የሚያደርጋቸው የሚመለከቱት የቅድስት ሥላሴ መናገሻዋን ምድር ኢትዮጵያ፣ የተወደደችውን የድንግል ማርያም የአስራት ሀገር ኢትዮጵያ፣ የተመረጠችውን የመላእክቷን ከተማ ኢትዮጵያ፣ የጻድቃን የሰማዕታት ከተማ ኢትዮጵያ፣ አዲሲቷን ኢየሩሳሌም በልዑል እግዚአብሔር የተወደደችውን የተመረጠችውን ድንቅ የልዑል ቅዱስ መንፈስ በግልጽ የሚሰራባትን የትንሣኤውን ዘመን የምናይባትን ልዑል እግዚአብሔር ቀንም ሌሊትም ሳያቋርጥ የሚመሰገንባትን ኢትዮጵያ ማየት፣ በውስጧም ለአገልግሎት የተጠራን ማገልገል፣ ለክብር የተጠራን እንዲሁ ክብሩን ተቀብሎ መቀመጥ፣ እንዲሁም ደግሞ እግዚአብሔር ባስቀመጠን ባኖረን ቦታ መኖር። ስለዚህ ለዚህ ክብር መብቃት የማይፈልገው ማን ነው? እዛ ግን የሚያደርሰን ቅን፣ የዋህ፣ ትሁት መሆን፣ በአጠቃላይ መልካም ሰው መሆን። መልካምነትን ገንዘብ በማድረግ ነው እዛ መድረስ የሚቻለው። ከዚህ የወጣ ግን መንገድ ቀሪ እንደሚሆን በድግግሞሽ በአባቶቻችን በትምህርትም በማሳሰቢያ በመግለጫ ተምረናል፣ ተነግሮናል። በየቦታው ላላችሁ የኢትዮጵያ ዓለም ብርሃን ቤተሰቦቼ የሕግ ሁሉ ፍጻሜ የሆነውን ፍቅርን አስቀድሙ። ፍቅርን የምታቃልሉ ሁሉ አስተውሉ። መንገድ እንዳንቀር የቸሩ መድኃኔዓለም ቅዱስ ፍቃድ ይሆነልን። መንገድ ከመቅረት ይሰውራችሁ። ይህን ሁሉ የመከራ ጊዜ መተን፣ ይህን ሁሉ የፈተና ጊዜ መተን መንገድ እንደ መቅረት መጥፎ ምንም ነገር መጥፎ ቁስል ምንም ነገር የለም። ስለዚህ ሁላችሁም በተለይ የትጉሃን መማክርት አመራሮች እኔ ብቻ ይሄን ላድርግ፣ እኔ ብቻ ይሄን ልስራ አትበሉ። ወንድም እህቶቻችሁን አሳትፉ። በአንድ እጅ አይጨበጨብም። ያለ ሰው የሚሰራ ማንም ሰው የለም። እንኳን እኛ ደካሞቹ ቀርቶ በልዑል እግዚአብሔር የተመረጠው የልዑል ባሪያ ነቢዩ ሙሴ እንኳን በአማቱ በዮቶር አማካኝነት
ስራውን ለሌሎች አከፋፍሎ እንዲሰራ በሚደረግበት ጊዜና ሰዓት የእግዚአብሔር ስራ ተሰራ እንጂ ካለመሰራት የቀረበት ሂደት የለም። ስለዚህ ወንድማማቾች እህታማቾች ሆናችሁ በአንድነት በፍቅር ተሳስራችሁ ስራን ለመስራት በምትተጉበት ጊዜና ሰዓት እግዚአብሔር ደግሞ የእናንተን ስራ እሱ ይሰራል። እናንተ የእግዚአብሔርን ስራ ነው እየሰራችሁ ያላችሁት። እግዚአብሔርን በቃሉ እንዳስቀመጠ መዝሙረ ዳዊት ምዕራፍ 132 ላይ እንደሚያስረዳን እግዚአብሔር መዝሙረኛው ዳዊት እንዲህ ይላል፣ ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆም ያማረ ነው። ከራስ እስከ ጢም እንደሚፈስስ እንደ አሮን ጢም በልብሱ መደረቢያ እንደሚወርድ ሽቱ ነው። በጽዮን ተራሮች እንደሚወርድ እንደ አርሞንየም ጠል ነው። በዚያም እግዚአብሔር በረከቱን ሕይወትንም እስከ ዘላለም አዟልና። ስለዚህ አንድ ስንሆን አንድነት ሲኖረን ፍቅር አለን ማለት ነው። ፍቅር ባለበት የስሙ ባለቤት የፍቅሩ ስም ባለቤት ቸሩ መድኃኔዓለም አለ ማለት ነው። እግዚአብሔር አምላካችን ስሙ ፍቅር፣ ብርሃን፣ ሕይወት፣ ጌታ ነው። ስለዚህ ፍቅር ባለበት እግዚአብሔር አለ። እናንተ የትጉሃን መማክርት አመራሮች ጊዜያችሁን ሰውታችሁ በምታገለግሉበት አገልግሎት ውስጥ እግዚአብሔር ይገባል። እግዚአብሔር ቤታችሁን ይባርካል። ለቤታችሁ ሰላም ይሰጣል። ለልጆቻችሁ ሰላም ይሰጣል። እንዲተርፉላችሁ የምትፈልጉት ሰዎች እንኳን ሌላ ቀርቶ ለንስሐ ሕይወት አዘጋጅተው በንስሐ ውስጥ ተመላልሰው በእምነት ወደ እናንተ ቃልና ወደ እናንተ ወደምታመልኩት ሥላሴ ራሳቸውን ሰጥተው በእምነት ጸንተው እናንተንም በሚያስገርም መልኩ ከናንተም በላይ በእምነት ትኩስ ሆነውና በእምነት ልዕልና ከፍ ብለው እንዲተርፉላችሁ እግዚአብሔር በፍቅር ልባቸውን ይነካል። እናንተ የእግዚአብሔርን ሥራ ስትሰሩ እግዚአብሔር የእናንተን የማያቋርጠውን ሥራ ይሰራል። እናንተ ጥቂት ሥራ ስትሰሩ እግዚአብሔር የእናንተን የጎደለውን ቤታችሁን ይሞላል። እናንተ የእግዚአብሔርን ሥራ ስትሰሩ የዶኪማስን ጓዳ ያስሞላች ወላዲተ አምላክ የዶኪማስን ጓዳ ለማስሞላት ውሃውን ወደ ወይን ጠጅ ያስቀየረች ድንግል ማርያም ወላዲተ አምላክ የእናንተን ቤት ሰላም የጠፋበትን ወደ ሰላም፣ ፍቅር ያጣውን ወደ ፍቅር፣ ጤና የሌለበትን ቤት ወደ ጤና፣ ወደ ሰላም፣ ወደ አንድነት፣ በእምነት የላለውን ቤት ወደ እምነት እንዲቀየር ታስደርጋላችኋለች። ይህንን በሕይወታችን ያየነው ነው። ነገም የምናየው ነው፣ የምንጠብቀው፣ የምንጽናናበት ነው። እግዚአብሔር ይመስገን። ይህንን የሚያደርግ አምላካችን የተመሰገነ ይሁን። ስለዚህ ስለ ፋይዳ መታወቂያ የምትጠይቁን ቤተሰቦቻችን ምንም አይነት ጥያቄ ከዚህ በኋላ እንድትጠይቁን አንፈልግም። ከአቅማችሁ በላይ በሆነበት አካሄድ ውስጥ አትጠየቁም። እናንተ የኢትዮጵያ ዓለም ብርሃን ቤተሰቦች ይህንን በሚያደርጉበት ጊዜና ሰዓት የእግዚአብሔርን ቀን እየጠበቁ ነው። የእግዚአብሔርን ፍርድ እየጠበቁ ነው። ስለዚህ በዚህ ምክንያት ቤተሰቦቻችሁን አታውኩ፣ እናንተም አትጨነቁ፣ ከአቅም በላይ አትጨነቁ። ተገዳችሁ በምትሄዱበት አካሄድ ሁሉ ተጠያቂ አይደላችሁ። ይህን ተነግሯል። እኛን ደግሞ ይህንን ለምን ትፈቅዳላችሁ የምትሉን ሰዎች የኢትዮጵያ ዓለም ብርሃናዊ መንግስት ዛሬ እንደ መንግስት የተቀመጠ አይደለም። ቤተሰቦቻችን ቀለብ ቢቸግራቸው እኛ ቀለብ አንሰፍርላቸው። ቤተሰቦቻችን ቢታረዙ እኛ የማልበስ አቅም የለንም።
ቤተሰቦቻችን ልጆቻቸውን ማስተማር የማይችሉበት ደረጃ ቢደርሱ ቤት ውስጥ ካሉት አንዱ የኢትዮጵያ ዓለም ብርሃን ቤተሰብ ነው፣ አንዱ የኢትዮጵያ ዓለም ብርሃን ቤተሰብ አይደለም፣ ጉራማይሌ ነው ያለው። ስለዚህ ታወቁ፣ ተጣሉ፣ ተጋጩ አንልም። በፍቅር ኑሩ ነው ኢትዮጵያ ዓለም ብርሃን የሚሰብከው። ሁል ጊዜ ፍቅርን አስቀድሞ ፍቅርን የሚያጠፉ ነገሮች በሚመጡበት ጊዜና ሰዓት የሚያስኬዱ ከሆኑ ብቻ እንሄድባቸዋለን። እና ይህንን ነው የምንለው። ሁላችሁም በዚህ ጥያቄ ውስጥ ያላችሁ ይህን ባለማድረጋችን ደሞዛችንን ሳንቀበል 2 ወር ሆናል፣ 3 ወር ሆናል፣ ከስራ ልንወጣ ነው፣ ስራ ልናቋርጥ ነው የምትሉን ቤተሰቦቻችን ተገቢ ነው ብለን እኛ አምናምነው። በዚህ ምክንያት ከባለቤቶቻችሁ ጋር የምትጣሉ ሴቶችም ይሁኑ ወንዶች ከእናት ከአባቶቻችሁ ጋር የምትጣሉ ይህንን አድርጎ አንልም፣ ተለያዩ አንልም። እነዛም እኮ ነገ እንዲማሩ ጊዜ ስንሰጣቸው ነው፣ እድል ስንሰጣቸው። ይህንን እየሰራ ያለው ዲያብሎስ እኛን ከየቤተሰቦቻችን ለመከፋፈል የሚያደርገው ጥረት እንደሆነ ልትነቁበት ይገባል። ይህንን ነው የምናሳስበው። የእናንተው ደካማ ኃጢአተኛ በደለኛ ወንድማችሁ እንዲሁም ልጃችሁ ነኝ። ከዚህ በተሻለ መልኩ አባቶቻችን የሚያስተላልፉት መግለጫ እንዲሁም ትምህርት አዘል መግለጫ ይኖረናል። በቀጣይ ቀናቶች ውስጥ በትዕግስት ጠብቁ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በየትኛውም ዓለም ላይ ያላችሁ የኢትዮጵያ ዓለም ብርሃን ቤተሰቦቼ ጊዜውንና ሰዓቱን የእግዚአብሔርን መምጫ ቀንና ሰዓት አናቅምና ተዘጋጅቶ መጠበቅ ተገቢ ነው። እግዚአብሔር መቅሰፍታቱን በየትኛውም ዓለም ላይ በብልጭታ በቅንጣት አሳይቶናልና በምልአት እንደሚመጣ አትጠራጠሩ። የተናገረውን የሚፈጽም ታማኝ አምላክ ነው ያለን እና በትዕግስት የምትጠብቁበትን አቅም እንዲሰጣችሁ ወደ እግዚአብሔር አመልክቱ። የመጨረሻውና ያለቀና የተሟጠጠ ጊዜ ላይ እንዳለን ሁላችሁም እግዚአብሔር በነገራችሁ አግባብ የተረዳችሁ አላችሁ፣ እየተረዳችሁ እንድትረዱ ምስክርነትን እየለቀቅን እንድትረዱም እያደረግን ነው። ለዚህ በእንባ በሐዘን በትካዜ ያለፈው ይሄ ቀን ነገ ወደ ደስታ ወደ ታላቅ ደስታ የሚለወጥ ስለሆነ ታገሱ። እግዚአብሔርን ለምኑ፣ ወደ እግዚአብሔር አመልክቱ። ፈተና ሲበዛ ይህንን ነው የምላችሁ። እግዚአብሔር ይስጥልኝ ስላዳመጣችሁኝ። ደካማ ወንድማችሁ እንዲሁም ልጃችሁ ነኝ ከቅድስቲቷ ሀገር ከቅድስት ሀገር ኢትዮጵያ። ሰላም ሁኑልኝ። አሜን። እግዚአብሔር ነገሥተ ምድር ሰብሕዎ ወዘምሩ
አምላከ